መደመር እንደ ሀገራዊ ሂሳብ ማቀፍ የሚል የተሰጠኝ ነው። መጽሐፉን ሳነብ ከመጀመሪያ እስከ መጨረሻ በእኔ እምነት አገሪቱ አሏት የሚላቸውን ችግሮች በደንብ የዳሰሰ ችግሮቹን መዳሰስ ብቻ ሳይሆን መፍትሄ አቅጣጫዎችን የጠቆመ ወደፊት እስካሁን የተሰራባቸው ጉዳዮች እንደተጠበቁ ሆነው ወደ ፖሊሲ ማዕቀፍ ሊሸረፉ የሚችሉ ሀሳቦች እንደተጠበቁ ሆነው በማመላከት ደረጃ ግን ብዙዎቹን ችግሮች በዝርዝር የዳሰሰ መፍትሄዎቹን የጠቆመ እስከሆነ ድረስ ይቅር በመጽሐፍ መልክ ተደራጅቶ ወጥቶና ፓርላማ መጥፋ በሚሰጡ ንግግሮችን ጭምር እንደዚህ አይነት ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሑፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን እፈልጋለሁ። መደመር መጽሐፍ የመጀመሪያውን አንብቤያለሁ። የመጀመሪያውን ሳነበው አቃቂር ለማውጣት ያነበብኩት ስለሆነ አቃቂሩንም በወጉ ኮሚኒኬት ሳላደርግ በተፈጠረው ችግር ምክንያት የሆነው ነው። በአሁኑ ሰዓት ሰርከሱ ላይ ሲገለጥ እንደነበረው ፍጹምም እንዳቀረበችው ሁለት ያመለጡ መጽሐፍት አሉ። በሰርከሱም በፍጹምም ግን የተወሰኑ አይዲያዎች ማዳበር ይችላል። ቢያንስ በዚህ መድረክ እርግጠኛ ሆኜ መናገር ባልችልም ከአምስቱ ጉዳዮች የትኛው እንዳልሆንኩ ብቻ በዚህ አጋጣሚ መናገር ይችላል። የትኛው እንደሆነ እርግጠኛ አይደለሁም። የተቸነከረው የሚባለው ውስጥ ግን እንዳልሆን እዚህ መጽሐፍ ውስጥ ዋናው እኔ ትኩረት ላደርግበት የምፈልገው የሀገር ለውጥ በምናስብበት ሰዓት መሰረተ ልማት ዝርጋታ ኢንክሉዲንግ ተቋማት ይባላል ቢሆኑ የሚወስዱት የራሳቸው ህዝመት አለ፣ የራሳቸው ጊዜ አለ። ዋናው ትኩረታችን መሆን ያለበት ያለፉት 100 ዓመታት 1000 ዓመታት ወደበር ቁጥር እንስተው ታሪካችንን ስንገመግም የሚገባንን ነገር ማግኘት ሳንችል ቀርተን አሁን ባለንበት ሁኔታ ውስጥ ያስገቡንን ነገሮች በትክክል መመርመርና ለእነዚህ ብቃት ያለው መፍትሄ ለማስቀመጥ የሚያስችል የሀሳብ ሽርሽር ማድረግ መቻል። ከዚህ አንጻር ዋናው ትኩረታችን አስተሳሰብ ላይ መሆን አለበት ብሎ ስለሚጀምር በላላይ መዋቅራችን ላይ የሚታዩ ችግሮችን መፈተሽ አለብን ብሎ ስለሚጀምር ፈለግንም አልፈለግንም በዝርዝር ጉዳዮች ተግባባን አልተግባባን ሀገራዊ ማዕቀፍ ሆኖ ሊያገለግል የሚችልበትን ዋነኛውን መሰረታዊ ቁም ነገር አሟልተን የሚመጣል። የሀገራችን ችግር ያሳብሱት ችግር ነው። የማህበረሰብ ትብብር ላይ ተመስርተን የሀገር ቀጣይነት ለማረጋገጥ በሚደረግ ጥረት ውስጥ የላዕላይ መዋቅር ለውጥ ቅድሚያ እንስጠው የሚለው አይቲንክ ትልቅ መነሻ ነው የሚል እምነት አለ። በዚህ ጽሑፍ ውስጥ የራስን አቅም ስለመጠቀም፣ ሚዛን ስለመጠበቅ፣ ስለ አቃፊነት፣ መደፍጠጥን ስለማስወገድ፣ ጥቅል ፍረጃና ጽንፈኝነትን ስለማስወገድ የተነሱት ነጥቦች የሚጣል ነገር የለም። በገበያና በመንግስት ሚና መሃል ያለውን ሚዛን ከመጠበቅ አንጻር የተነሱ ሀሳቦችን የዛን ያክል የሚያስኬዱ ናቸው። የምንከተለው አስተሳሰብ አዳፕቲቭ ለጊዜው በእንግሊዝኛ በጣም መጨረሻ ከመሰጠው አስተያየት አለ ፍሌክሲብልም እንዲሆን ከማድረግ አንጻር የተጠቆመው ትክክለኛ ነገር ይመስለኛል። አንድ ሀሳብ ከመጣ ይምጣ ሀገራዊ ማዕቀፍ እንዲሆን ከተፈለገ አንደኛ የሀገሪቱ ችግሮች በውል መረዳት መቻል አለበት። ሁለተኛ የህብረተሰቡ መስተጋብር የኮንፍሊክት ዳይናሚኩን በትክክል መገንዘብ መቻል አለበት። በውልና በግል መብቶች መካከል ያለውን ባላንስ በትክክል ማሳየት መቻል አለበት። የጋራ እሴቶችና የፔሪፌሪ ስሜት የወለዱ ጉዳዮችን በትክክል ነቅሶ ማውጣት መቻል አለበት። ሁሉንም ኢኮኖሚ ዘርፎች በትክክል ተረድቶ ወደ ፖሊሲ ማዕቀፍ አሳታፊ በሆነ መልኩ ለማውረድ የሚያስችል ዝግጁነት ማሳየት መቻል አለበት። በመንግስትና በግሉ ዘርፍ የተናጠል የትብብር ኃላፊነት ላይ በግልጽ ማስቀመጥ መቻል የኢትዮጵያን የስራ ባህል የኢትዮጵያውያንን የስራ ባህል ግምት ባስገባ መልኩ ይህንን ለማሻሻል የሚያስችሉ ነገሮች መጠቆም መቻል አለበት። በዚህ
እኔ ባስቀመጥኳቸው በዝርዝሮች ሲታይ መጽሐፉ እነዚህን ነገሮች እስካሟላ ድረስ ሀገራዊ ማዕቀፍ ሆኖ የማያገለግልበት ምክንያት የለም ብዬ መግለጽ እፈልጋለሁ። ቀደም እንደተባለው በመጽሐፉ ውስጥ በተደጋጋሚ ጸሐፊ እንደገለጹት የአንድ ሀሳብ የመጨረሻ አዋጭነት የሚረጋገጠው መሬት ላይ አይደንቲፋይ ያደረጋቸውን ችግሮች ለመፍታት የሚያስችል የፖሊስ ማዕቀፍ፣ የህግ ማዕቀፍ ተግባራዊ ማድረግ ይችላል። ህልሞቻችንና ሀሳቦቻችን የሚወስዱ ርቀት እንደጠበቀ ሆኖ በተደጋጋሚ ኢቨን ሰክሰስ በታዩባቸው ኤሪያዎች ላይ ያሉ ቻሌንጆችን መጽሐፉ ሲገለጽ በግልጽ እንደሚቀመጠው ከባህላችን፣ ከተቋማቶቻችን ድክመት፣ ከታሪካችን የሚቀዱ በርካታ የሚያስተናክሉ ነገሮች አሉ። እነዚህ ላይ ትኩረት አድርገን የምንሰራ ከሆነ ተቋማት ስንገነባ ተቋማት በመገንባት ሂደት ውስጥ ፖሊሲዎች፣ ህጎች፣ አሰራሮች ይህንን ህልም ለማሳካት በሚያስችል መልኩ መስተካከል የሚችሉበት ሁኔታ መፍጠር ስንችል ነው። በዚህ ጽሑፍ ውስጥ እንደ ትልቅ መነሻ ምናልባት የኢትዮጵያ አንድ ትልቅ ፍኖተ ካርታ ነው ብለን እንድንወስድ አንድ ትልቅ መነሻ ያደረገው የአስተሳሰብ በአስተሳሰብ ላይ ትኩረት ማድረግ ብቻ ሳይሆን ቁጭትን እንደ መነሻ መጠቀም የአባይን ውሃ ለምን ይጠማዋል ብሎ ውሃ ጠማው ተረቱን ረዥም ጊዜ ተጠቅመንበት ውሃ ለምን እንደጠማው ባልተረዳንበት ሁኔታ የአባይ ምንጭ ተቀይሮ ውሃ የሚሆንበት በጥማችን እናረካበት እድል ሊኖር ስለማይችል ይሄንን ብሎ መጀመሩ የችግሮቹን ዲስክራይብ ማድረግ አንድ ነገር ነው። ችግሮቻችን ዲስክራይብ በማድረግ በኩል ይነሱ የሚላ ሁሉም የራሱ መንገድ አለ። ችግሮቹን ዲስክራይብ አድርጎ መነሻቸው ምን እንደሆነ ተረድቶ ችግሩን ለመድገም በማያስችለን መልኩ መፍትሄ ለማምጣት የምናደርጋቸው ጥረቶች ምን ይመስላል የሚለው ትክክለኛ አካሄድ የሚመስለኝ። ስለዚህ ቁጭትን እንደመነሻ ማድረጉ ከምንም ነገር በላይ ግን በግልጽ ቋንቋ እንደተቀመጠው አፍርሶ የመስራትን አባዜ አስወግደን ባለን አዎንታዊ ነገር ላይ ያከል የሌሉን ነገሮች የምንጨምርበት የሁሉንም አቅም የምንጠቀምበት አሰራር እንከተል የሚል በጎልድ ያስቀመጠ በመሆኑ ጥሩ መነሻ ሀሳብ የሚይዝበታል። የመደመር መንግስት ባህሪያት ተብሎ የቀረቡ አንዳችንም ቢሆን ልንሞግታቸው የማንችሉ ጉዳዮች አሉ። ምናባዊ ከፍታ የማድረግ አቅማችን ማጠናከር፣ ተለማጭነት እኔ መጀመሪያ ተለማማጭነት ብዬ ነበረ። ግሎሳሪውን መፍቻ ቃላት መፍቻውን በደምብ ሳይ ነው ይሄን ነገር ተጠንቅቄ ማንበብ እንዳለብኝ ይገባል። ተለማጭነትን የሚያስፈልጉት ኳሊቲዎች ነው። ፖለቲካችን ከማሸነፍ ንግዳችን ያሸነፈ ሁሉን የሚወስድበት፣ ፖለቲካችን ያሸነፈ ሁሉን የሚወስድበት ፈረንጆቹ ዊነር ቴክ ኦል የሚሉት አደገኛ አካሄድ ስለሆነ መሸናነፍ ሳይጠበቅብን መጽሐፉ በግልጽ ተቀምጧል። ሁላችንም የምናጣበት አንዱ አጥቶ ሌላው የሚያገኝበት ሳይሆን ሁላችንም ልናገኝ የምንችልበት ሁኔታ ከመፍጠር አንጻር መቃኘት እንዳለበት መቀመጡ አይ ቲንክ ትክክለኛ ነገር ይመስለኛል። የኢኮኖሚ መዋቅራዊ ሽግግር መምራት፣ አደጋ የሚቋቋም በገር ኢኮኖሚ መፍጠር የሚባሉት አንድን ሀገር በሀገርነት እንዲቀጥል የተሻለ እድገት አረጋግጦ ሌሎች የደረሱበት ደረጃ ላይ ለመድረስ ብቻ ሳይሆን ኮምፒቲቲቭ ኮምፓራቲቭ አድርገን ደግሞ የተሻለ ደረጃ ላይ ለመድረስ የሚያስችለው አቅም የሚፈጥር ስለሆነ በሀሳብ ረገድ የሚወጣለት አለ ብዬ አልወስድም። እዚህ አስተሳሰብ ላይ ትኩረት ማድረግ አለብን፣ አስተሳሰብ ትግል ላይ ትኩረት ማድረግ አለብን የሚለው ላይ የተወሰነ ሪፍሌክሽንን መግለጽ ስለምፈልግ አንደኛ የዜሮ ሳም ፖለቲካ የዜሮ ድምር ፖለቲካን አሽቀንጥረን መጣል አለብን። በመጽሐፉ መጨረሻ ላይ የተቀመጡት የችግራችን ምክንያቶች ተብሎ አይዴንቲፋይ የተደረጉት ችግሮች መረዳት ብቻ ሳይሆን እነሱን ለመፍታት የሚያስችል ዝግጁነት ተቋማዊ መዋቅራዊና ተቋማዊ ዝግጁነት መኖር መቻል አለበት። እዚህ ጉዳይ ውስጥ በመንግስት ስልጣን ለመክበር የሚያስብ አስተሳሰብ አሁንም ያልተሻገር ነገር መንግስት የመሮጫ ሜዳውን አስተካክሎለት ብቻ ሳይሆን ሌሎች ሯጮች እንዲወለድ ማድረግ የሚፈልግ ነጋዴ አስተሳሰብ፣ በተፈጥሮ ኪራይ ብቻ እሴት ሳይጨምር ለመኖር የሚያስብ አስተሳሰብ በተደጋጋሚ መጽሐፍ ውስጥም እንደተገለጸው
የህግ በላይነት ለማረጋገጥ ባለመቻላችን አሁንም መሬት በመቸብቸብ ላይ ብቻ ተመስርቶ የሀገር እድገትን ወደኋላ የሚመልስ አስተሳሰብ ከምንም ነገር በላይ ግን ሁሉን ነገር እኔ ካልወሰድኩት እኔ ካላሸነፍ ሁሉም ነገር መቀመጥ የሚል አስተሳሰብ መታገል ዋና ማዕከሉ ማድረግ ይቻላል። ይሄን ትግል በስሜት ብቻ እናደርገዋለን። የምናደርጋቸው እንቅስቃሴዎች እዚህ ጽሁፍ ላይ የቀረቡት አስተሳሰቦች በሙሉ ወደ ፖሊስ ማዕቀፍ መቀየር፣ ከፖሊስ ማዕቀፍ በዘለለ ወደ ዝርዝር ህጎች ወጥተው የሚያስሩ መሆን መቻል አለበት። የሚያስሩ ዜጋውን ብቻ ሳይሆን አስፈጻሚ የሚባለውን የህብረተሰብ አስፈጻሚ የሚባለው የበላይ ኃላፊ ጭምር የሚያስሩ መሆን መቻል አለባቸው።